ሳሰድቡ፣ አንዳችሁ የሀይሚን ቤተሰብ ሳሰድቡ፣ አንዳችሁ ደግሞ የብሩኬን ቤተሰብ ሳሰድቡ፣ እናንተ በፍቅር ስትኖሩ እነሱ ነገ በፍቅር ሲመለሱ ደስ ይላችኋል። ተለያይታችሁ የሆነ በቃ ማይሆን ሙድ ውስጥ ማይሆን ነገር ነግታችሁ ከሆነ እነሱ በፍቅር ቢመለሱ የምታፍሩት እናንተ ናችሁ። ስለዚህ እናንተ አሁን በፍቅር ነው ያለባችሁ። ምክንያቱም እግዚአብሔር ጥሩ ጊዜ ያመጣል። ያንን ጥሩ ጊዜ ደግሞ አብሮ ለመካፈል ዛሬ አብራችሁ ሁላችሁ ዛሬ መከባበር አለባችሁ። ዛሬ መተሳሰብ አለባችሁ። እኔ ብዙ ሰዎች እርስ በራሳችሁ መከባበር መፈቃቀር አለባችሁ። ምክንያቱም እናንተ ናችሁ የምትተዋወቁት፣ እናንተ ናችሁ የምትደራረሱት። እዛ እናንተ የሆነ ነገር ብሎ እግዚአብሔርን ነው ብላችሁ ከዚህ ማንም አንድ ሰው ከዚህ በቃ ሁሉም ከንፈሩ ቢመጣ ግን እዛው ያላችሁ ሰዎች ስለምትደራረሱ እርስ በርሳችሁ ፍቅሩ። ለምሳሌ አሁን እኔ መዓዛና ማይ ብራዘር ተጣልተው በሀይሚና በብሩኬ የተነሳ ተጣልተው እንደገና ሁለቱ አንድ ላይ ሲመጡ ታወራላችሁ? አታወሩ። ምክንያቱም ትተፋፈራላችሁ። ያደረጋችሁት ነገር ያሳፍራችኋል። ለምሳሌ ነው ያልኩት ግን እና መጀመሪያ ፍቅር ሆኖ እናንተ ሰብሰብ ብላችሁ አውሩ። በጣም ብዙ ነገር ስለማይ ነው፣ ብዙ የምትሰዳደቡትን ነገር ስለማይ ነው። እንደዚህ ተሰዳድባችሁ በእርግጠኝነት ብሩኬ ሲሰድቡት ሀይሚ ደስ አይላትም፣ ሀይሚ ሲሰድቧት ብሩኬ ደስ አይለውም። ስለዚህ እነሱንም ማጣት ስለሚሆንባችሁ እነሱንም ላለማጣት እናንተ እስኪ መጀመሪያ ፍቅር ሆናችሁ የእነሱን አብሮ መምጣት ልክ እንደዛሬው የእነሱን አብሮ መምጣት ብቻ አስቡ። የእነሱን አብሮ መምጣት ብቻ ጓጉ። የምሬ ነው የምላችሁ። የዛኔ ደስታችሁ ሙሉ ይሆናል። አብሮ ሲመጡ ደስታችሁ ሙሉ ይሆናል። ይኸው ብያን ነበር ተባብሎ እጅ ከመቀሰስ ትላቀቃላችሁ። ስለዚህ ሁላችሁም ፍቅር ሆኑ። መድኃኒዓለም እኔ በጣም የምኮራባችሁ ቤተሰቦች ናችሁ። እግዚአብሔርን ነው የምላችሁ። እኔ አንድነታችሁን አይቼ እግዚአብሔርን በጣም ብዝብቻለሁ። ብሩኬ ጌም ሲጫወት ከብሩኬ ጋር የሆነ ሰው ፊት ሰብስክራይብ ስታደርጉት አንድነታችሁ እግዚአብሔርን ነው የምላችሁ እንዴት እንደሚያምር በጣም ነበር የሚያምረው። በጣም ይህ አንድነታችሁን አትከፋፍሉት። በቃ ይህ አንድነታችሁ እስኪ ይቆይ፣ አብሮ ይሁን። ይህ አንድነታችሁ ማርያምን ከልቤ ነው የምናገረው። ይሄንን በጣም ከልቤ ነው የምነግራችሁ። ይህ አንድነታችሁን ቃታችሁት ክፍተት ነው የምትፈጥሩት። የምሬን ነው የምላችሁ። ለምሳሌ እንደዚህ እናንተ የምትጣሉ ከሆነ የሆነ ጠላታችሁ ይመጣና አብሮ እንትን የሚለው ዳኒ ነው የሚባለው የዳኒ ደጋፊ ብትንትናችሁን ነው የሚያወጡ። ብትንትናችሁ ይወጣል። ከዛ በኋላ ዝም ብላችሁ ነው የምታወሩት። ወይኔ ድሮ እኮ ብላችሁ እንደ ትዝታ ነው የምታወሩት። ይሄ ነገር እንዳይፈጠር እናንተ መጀመሪያ በፍቅር ኑሩ። ፍቅር ይኖራችሁ፣ እርስ በርሳችሁ ፍቅር ይኖራችሁ። ሴና ማይ ብራዘርን ታክበር፣ ማይ ብራዘር መዓዛን ታክበር፣ መዓዛ ቅድስቴ ኖት ሚሉታል። በቃ ተከባበሩ፣ እስኪ ተዋደዱ። ከዛ በኋላ የእኔ እግዚአብሔርን ነው የምላችሁ እናንተ አንድ ስትሆኑ እነሱ አንድ ማይሆኑበት ነገር አይፈጠርም። ዛሬ የቪዲዮ እያየው ነበረ ቲክቶክ ላይ የተጫነ ብሩኬ የሆነ ተናዶ ሲያወራ እናቴን ሰደባችሁ ብሎ ማለት ነው። በቃ እናቴን ሰደቡብኝ ብሎ የሚያስባቸው ሰዎች የሀይሚ ደጋፊዎች ናቸው። ሀይሚ የሚሰድቧት ደግሞ ሰዎች የብሩኬ ደጋፊዎች ናቸው ይባልና እርስ በእርስ ይጣላሉ። ኖርማል ከቪዲዮ ውጪ ይጣላሉ ሁለቱ። ይሄ ነገር እንዳይፈጠር መስራት ያለ እዚህ ደረጃ ያደረሳችኋቸው እናንተ ናችሁ። እነ ሀይሚን እነ ብሩኬን ድሮ የት እንደነበሩ ታውቃላችሁ፣ አሁን የት እንዳሉ ታውቃላችሁ። ድሮ የነበራቸውን ሰብስክራይብ ታውቃላችሁ፣ አሁን ያላቸውን ሰብስክራይብ ታውቃላችሁ። እዚህ ያደረሳችኋቸው እናንተ ናችሁ አይደለ? እናንተ እስከሆናችሁ ድረስ ዛሬም ላለመጣላታቸው አብሮ ለመምጣታቸው በፍቅር ለመምጣታቸው ምክንያት መሆን ያለባችሁ እናንተ ናችሁ እንጂ የመጣላታቸው ምክንያት እንዳትሆኑ፣ እንዳትጸጸቱ። በቃ ጸጸት በአይንትናችሁ ላይ እንዳይመጣ መጸጸሻ እንዳትሆኑ እናንተ እርስ በእርሳችሁ ተዋደዱ። እግዚአብሔር ነው የምላችሁ። ከዛ የማይፈታ ችግር የለም።
ለመደ ነገር ሲስቁ ሲጫወቱ ስለነበረ አሁን ሰውን እንደዚህ አይነት ነገር ሲፈጠር እየሰለችታል ነገሮች እየባሰ ነው የሚሄዱት። ለዛ ደግሞ ስጋት አላቸው እንዳይጣሉ እንደናኔ የኔ እናት አውሪ ሃይሚ አታውቋትም የምትሉ ሃይሚን አውቃታለሁ። የኔ እናት ሃይሚ ገና አላውቃትም። እኔ ሃይሚ ከነ አብሪሽ ጋር ስትሰራ ነው ማውቃት። ለዛ ነው እሺ ብታቆም ይሻላል ማለት ነው። ሌላ ነገር አላወራውም። ባይዘው ማለት ነው። በቃ ጭቅጭቅ ነገር ይበቃናል። በቃ 15 ቀን ሙሉ ስጋ ለባሽ ነን፣ እንጨነቃለን። ይሰለችናል፣ ይበቃናል። 15 ቀን ሙሉ ሃይሚ ብትሆንም ብሩኬ ቢሆንም ቢያቆሙ ደስ ነው የሚለኝ እኔ በበኩሌ ማለት ነው። በቃ ጭቅጭቅ ሰለቸን። ለዛ ነው ራሱ ወንድሙ አይተማመንም። ባይዘው በዚህ ሰዓት በ2017 ሰዓት ላይ ወንድሙን አይተማመንም። በቃ ስራ ቢሆንም እንደዚህ ቢያቆሙ በጣም ደስተኛ ነኝ እኔ በበኩሌ ማለት ነው። እናቴ ያው ሁሉም ነገር የሚያዘጋጀው እግዚአብሔር ነውና ቅድም ሁሉንም ነገር ተናግሬዋለሁ። ሁላችሁም ተረጋጉ፣ ወደ ራሳችሁ ተመለሱ፣ አንድነታችሁን አሳዩአቸው፣ በድጋሚ አንድነታችሁን አሳዩአቸው። ከዛ ይመለሳሉ፣ ሁሉ ነገር ሰላም ይሆናል። ወደ ራሳችሁ ተመለሱ። በቃ ነገሮች ሁሉ እንዲስተካከሉ ጸልዩ። አሁን ስትራሉ ስላዳመጣችሁ ስላከበራችሁ እግዚአብሔር አክብራችሁ ስለጠየቃችሁ በጣም ነው ስልክ ተደውሎብኝ ነው አንዱ ስልክ ላውራና ማለት ነው። እሺ ወንድማችን እኛም እናመሰግናለን።